አንድ ሰው ጥሩ ምግብ አልተመገበም በላቡ የበላው ቢሆን እንጂ ሰርተህ ውጤታማ ሆነ በአቅምህ በተሰማራህበት የትኛውም ዘርፍ እሱን እንደ መብላት የሚያስደስት ነገር የለም። እንዳለመታደል ሆኖ አሁን ያለው ወጣት ተተኪው ትውልድ ረፍትን የወደደ ስንፍናውን ጃኬቱ ያደረገ በተስፋ መኖርን ቲሸርቱ ያደረገ ተተኪ ትውልድ ማየት አስደንጋጭ ክስተት ሆኗል። በህልም የሚኖሩ ሳይሰሩ መክበርን የሚመኙ በሐሳብ የናወዙ በሱስ የተበከሉ ወጣቶችን ማየት የነገ ተጨባጫችን አስፈሪ እንዲሆን ያደርገዋል። ሳይሰሩ መክበር ዌልዝ ዊዛውት ወርክ ያለ ስራ መክበር ቁጭ ብሎ ማለም አየር ላይ ዝም ብሎ እንደሚታፈስ ማሰብ በሰፈነበት አዲሱ ትውልድ ውስጥ ዛሬ በዚህ ሚንበር ላይ ስለ ስራ ለፍተው እንዲያድሩ በላባቸው እንዲያድሩ ልናሳሳቸው ግድ የሚለን ወቅት ላይ ደርሰናል። አብዛኛው የሚያጓጓ ወጣት አለባበሱ የሚያምር ቁንጅናው የሚያምር ወጣት ስራ የለሽ ሆኖ እንደማየት የሚያሳዝን ነገር የለም። ሰይድና ዑመር ኢብኑል ኸጣብ ምን ይላሉ? እኔ አንድን ወጣት አይዋለሁ፣ ቁመናው መልኩ ያስደስተኛል፣ በጣም እገረምበታለሁ። ከዛም ስራ የለውም ሲባል ካይኔ ወድቃል ይወጣታል። በጣም ሙሉ ኃይል ያላቸው የሚያምሩ ወጣቶች ያለ ስራ እነሱን ከማየት ሱስ ውስጥ ከማየት በላይ ለዚህ ኡማ የወደፊት አደጋ የለም። ወጣቱ በላቡ እንዲያድር በተስፋ የሚቆረጥ ነገር እንደሌለ እንዲያቅ ልናስታውሰው ግድ ይለናል። እስልምና እንደምታውቁት ስራን የቀደሰ ሃይማኖት ነው። ሰርቶ ማደርን እንደ ዒባዳ የጻፈ ዲን ነው እስልምና ማለት። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ጣፋጭ ምግብ ጥሩ ምግብ አይመገብም ከእጁ የሰራው ቢሆን እንጂ ይላል።